መተዳደሪያችን ይሁን ማለት የጋራ ይሁን ማለት ነውን? በእድሜው 40 መጀመሪያ ላይ ይገኛል። ቁመቱ ረጅም፣ ሰውነቱም ደልዳላ ነው። ሸበላ ማለት እርሱን ይገልጸዋል። ይኸው ሰው አይናፋር ነውና ከሴት ርቆ ቆይቷል። የራቀውን እርሱን የደፈረች ቀረበችው። ነገሩ ሁሉ ፍጥንጥን አለ። በሽማግሌዎች ፊት የጋብቻ ውል ፈርሞ ትዳር ተመሰረተ። የጋራ ኑሮ ተጀመረ። ግን ብዙ አልዘለቅም። ልጅም የፍቺ ጥያቄም ተከታትለው መጡ። ከሳሽ እርሷ ሆና ፍርድ ቤት ሄዳ ጋብቻው በፍቺ ይፍረስልኝ፣ ለጋራ ልጃችን ቀለብ ይቆረጥልኝን ጠየቀች። የጠየቀችው ተፈጸመ። ጥያቄዋ ግን አላለቀም። በጋብቻ ውላችን መሰረት የጋራ ንብረታችን የሆነውን ኮንዶሚኒየም ቤት ያካፍለኝ ስትል ዳኝነት ጠየቀች። ኮንዶሚኒየሙ በዕጣ የደረሰው ቅድሚያና ቀሪውንም ክፍያ የከፈለው እርሷን ከማግባቱ በፊት ነበርና በምን ምክንያት በትዳር ውስጥ የተፈራ ሊባል እንደቻለ ግራ ገባው። ጠየቃት። ሲጋቡ የተፈራረሙትን የጋብቻ ውል አውጥታ አሳየችው። ኮንዶሚኒየሙ በግልጽ ተጠቅሶ መተዳደሪያችን ይሁን ይላል። ታዲያ ይህን ማለት የጋራ ንብረት ይሁን እንደማለት እንዴት ይቆጠራል ሲል ጠይቋል። እናንተስ ምን ትላላችሁ? ሰበርስ ምን ወስኖ ይሆን? መተዳደሪያችን ይሁን ማለት የጋራ ንብረት ይሁን ማለት ነውን? አሁን በጥቂቱ እናወራለን። እንድታደምጡ አስተውላችሁ ስለመፈረም እንድታስቡ የኢትዮጵያ የፌዴራል ጠበቆች ማህበር ስፖንሰር አድርጎ ጋብዟቸዋል። ሰላም፣ ፍቅር፣ ጤና በየቤታችን ተገኝተው ለሀገርም እንዲተርፉ ተመኝተናል። ቀደም ሲል ላስደመጥኳችሁ እውነተኛ ጥያቄና ጠያቂ በቀጥታ መልስ አልሰጠሁትም። መሰል ጉዳይ ገጥሟቸው ፍርድ ቤት ከደረሱት አቶ ብሩክና ወይዘሮ ፋናይ መካከል በነበረው ክርክር በሰበር መዝገብ ቁጥር 38544 የተሰጠና በቅጽ 8 የወጣውን ውሳኔ አነበብኩለት። እርሱ እያዳመጤ ነው። እናንተም አድምጡኝ። አቶ ብሩክም ወይዘሮ ፋናይን ከማግባታቸው በፊት የጋብቻ ውል ፈርመዋል። በዚህ ውልም ከጋብቻ በፊት የሰሩትን ዋና ቤት ከ6 ክፍል ሰርቪሶች የባል ደሞዝና ብር 10,000 መተዳደሪያችን ይሁን ብለው ፈርመዋል። ይህንኑ ጥሬ ገንዘብና ቤቱን እየተጠቀሙ ለ11 ዓመታት በትዳር ኖረዋል። አሁን ፍቺ በመጣ ጊዜ ባል አቶ ብሩክ ቤቱ ከማግባቴ በፊት በግሌ የሰራሁት ነው ሲሉ፣ ሚስት ግን መተዳደሪያችን ይሁን ብለህ ስለፈረምክ የጋራ ነው፣ ግማሹን ልካፈል ይገባል ሲሉ ዳኝነት ጠይቀዋል። ጉዳዩ በስተመጨረሻ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። ሰበርም ያስቀርባል ብሎ የግራ ቀኙን የጽሑፍ ክርክር ከተቀበለ በኋላ በጋብቻ ውሉ ላይ የተገለጸው መተዳደሪያችን የሚለው ቃል ቤቱ የጋራ ስለመሆኑ ባልና ሚስቱ መስማማታቸውን ያሳያል ወይስ አያሳይም የሚለውን ጥያቄ መልስ ሰጥቶበታል። ያስቀደመው ባልና ሚስት ጋብቻቸውን በሚፈጽሙበት ጊዜ በግል የነበሯቸው ንብረቶች ወይም ከጋብቻ በኋላ በውርስ ወይም በስጦታ በየግላቸው የሚያገኟቸው ንብረቶች በጋብቻ ዘመንም የግል ሆነው ይቀራሉ። ይሁን እንጂ ይህ ሁኔታ በሕጉ ጥበቃ የሚደረግለት ንብረቶቹ በጋብቻ ውል የጋራ እንዲሆኑ ስምምነት ከሌለ ብቻ ነው አለም። አቶ ብሩክና ወይዘሮ ፋናይ መካከል የጋብቻ ውል አለ፣ መተዳደሪያችን የሚል ቃል አለበት። እርሳቸው በጋብቻ እስካለን እንተዳደርበታለን ማለቴ ነው፣ ሚስት ደግሞ የጋራ ይሁን ብለህ መስማማት ነው በሚል የተለያዩበት ትርጉም የሚሻቃል። ሰበርም በውል ውስጥ የተጠቀሱ ቃላትና ድንጋጌዎች ግልጽ ባልሆኑ ጊዜ ዳኞች የመተርጎም ስልጣን አላቸው በማለት ይህንን የሚፈቅዱትን የፍትሐብሔር ሕግ ድንጋጌዎች ጠቀሰም። ለመተርጎምም ተዋዋዮች ውላቸውን ከመዋዋላቸው አስቀድሞ ወይም ከተዋዋሉ በኋላ የነበሩበትን ሁኔታዎች፣ የፈጸሙትን ተግባር ማመዛዘን፣ ሐሳባቸው ምን እንደነበረ ለማወቅ መሞከርና የውሎቹን ቃል አንዱን ከአንዱ ጋር እያዛመዱ በመመልከት ለውሉ ጉዳይ አግባብ ያለውን ትርጉም መስጠት ተገቢ ስለመሆኑ ድንጋጌዎቹ ያስገነዝባሉ አለና እንዳለውም አደረገ። አቶ ብሩክና ወይዘሮ ፋናይ በጋብቻ ውላቸው መተዳደሪያችን ሲሉ የጠቀሷቸው ከአከራካሪው መኖሪያ ቤት በተጨማሪ የባል ደሞዝና 10,000 ብር ነው። ይህንንም እየተጠቀሙ ለ11 ዓመታት በጋራ ኖረዋል። በመሆኑም ባልና ሚስቱ የጋብቻ ውሉን በተዋዋሉበትና ከተዋዋሉ በኋላ የነበሩበት ሁኔታና ጥሬ ገንዘቡንም ለመተዳደሪያቸው አድርገው የተዋዋሉ መሆናቸው መተዳደሪያ የሚለውን ቃል በጋብቻ ውሉ የተጠቀሙበት አከራካሪውን ቤት የጋራ ከማድረግ ፍላጎት ነው ከሚባል በስተቀር ሌላ ትርጉም ሊሰጠው የሚገባው ሆኖ አልተገኘም ሲል ትርጉሙን ሰጠ። በስር ፍርድ ቤቶች ሚስት ቤቱን እንዲካፈሉ የተሰጠ ውሳኔም ትክክል ነው፣ የተፈጸመ የሕግ ስህተት የለም ማለት ነው።
ይህንን ውሳኔ ከመርዶ ያህል የቆጠረው ኮንዶሚኒየሙን ሊያጣ መሆኑ ያስጨነቀውና የጠየቀኝ አጠገቤ የነበረው ሰው እያዘነ ጥሎኝ ሄዷል። እኔ ግን የሕግ ትርጉም የተሰጠበትን ጉዳይ ለእናንተ ልንገር። በጋብቻ ውል ላይ ባልና ሚስት መተዳደሪያችን በሚል ያመለከቷቸው ንብረቶች የጋራ ንብረት ተደርገው የሚቆጠሩ ስለመሆናቸው ነው ያለው። የዛሬውን አበቃን። እንድታደምጡ የጋበዛችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። በሰላም ያውላችሁ።